በመጨረሻም በሞት ጥላ ውስጥ የተጓዘው ያ ጀግና ብላቴና ታሪክ ዛሬ በድልና በደስታ ተቋጭቷል። የእናቱን ሕይወት ሊቀይር 600 ኪሎ ሜትር ማንም ሰው ሊገምተውና ሊያስበው በማይችል መልኩ ሕይወቱን ሰውቶ መኪና ብረት ስር የመጣው ገመቺስ ፈጣሪ መንገዱን አቅንቶለታል። ትላንትና ታህሳስ 24 ቀን 2018 ዓመተ ምህረት ለህፃን ገመቹና ለቤተሰቡ ልዩ ቀን ሆኖ ውሏል። በታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይ አስተባባሪነትና በቦራ አሚውዝመንት ፓርክ ደግነት ህፃኑ ለቀጣዮቹ 12 ወራት በየወሩ 100 ሺህ ብር በቋሚነት እንዲከፈለው ተወስኗል። ይህ ድጋፍ ህፃኑ በህይወት ተወራርዶ ሊረዳት የፈለጋት እናቱንና ብሎም ደግሞ ለራሱ መተከል የሌለው እገዛ ይሆናል። ገመቹ 600 ኪሎ ሜትር በመኪና ስር ተደብቆ የመጣው የተሻለ ኑሮ ፍለጋ ሳይሆን በልጅነት ትከሻው ላይ የወደቀው የቤተሰብ ሸክም ለማቅለል ነበር። ያ እናቴን ለመርዳት ነው የምትለው አጭር ቃል ነገር ግን ጥልቅ ቃል ዛሬ የኢትዮጵያውያንን ልብ ከፍታለች። አምላክ ሲፈቅድ ከሞት ጥላ ውስጥ ህይወትን ከመከራ ውስጥ ደስታን ያወጣል። ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው፣ ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው እና በጣም ልቤ ውስጥ የገባ ልጅ ነውና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 ዓመት ልጅ የተስማማነው ምንድነው ለገመቺስ እንግዲህ ለ12 ወራት በየወሩ 100 ሺህ ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው። እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይም ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። ቴንክ ዩ። መኪናው ጋር ሄደን ገሜን እስቲ እንዴት ነው የመጣው ብየው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮትኑ ተገርሲ ሲገሜ እስቲ ና ዝቅ አድርገው ካሜራውን። ገሜ አከሲቲ ተሴ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብለዋል። ምንም የለም እና ለማንኛውም እንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህፃናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ገሜም ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ አይ ገሜ ኢላ ፓሮፔሮ ናስኪን አባት ናት ባሮ ና ሁሉም ላይ ያት እንደ አዲስ ገራሚ ናቴ ባሮ የወንዙ ዳር ዶሮ ነው አጊጣ ባሮ ሁሉም ላይ ያት እንደ አዲስ ገራሚ ናቴ ባሮ የወንዙ ዳር ዶሮ ኢላ ባሮ ፔሮ ይና ባሮ ፔሮ ና አርጋው እስኪ ሰፋብህ እንዴ ሰፋብህ ሰፊ ነው አሪፍ ነው ውይ ሰፋበታ ከዚህ አነስ ሚል የለም አዎ ይሄ ነው ትንሽ 36 ነው አረ ኖ አረ እንደዛማ አይደለም ና የወንዶች ሽር እስቲ ካልሲ ራሴ ላይ እንጂ ሰው ላይ ማድረግ አልችልም። እናት ባሮ የወንዙ ዶዳ ሴት የገዛችኝ ጎበስ አይ ሰፊ ነው። ቆይ አንድ የለም ሌላ ማርያም እስቲ በል እቺኛ ይሄማ ይሰፋዋል በጣም ትንሿ እሷ ነች በቃ እሺ
ሆፓ ቆይ ቭሎጉ እንትን እየሆነ ነው። ትንሽ እንሂድ። እዚህ ትሆኛለሽ? እሺ ነይ ቶሎ በይ። እሺ ሌትስ ጎ እንሂድ። ሆፓ ቤት ቤት ቦል ስማ ተመቸ? በየትኛው እንሂድ ናፒዬ? ሆፓ ሆፓ ተመችቶሃል? ገሜማን መዝፈን ትችላለህ? መዝፈን ትችላለህ እንዴ? አደ ገሜ መዝፈን ትችላለህ? መዝፈን አማርኛ አስለማምደዋለሁ ዛሬ እኔ። ይችላል እችላለሁ አለ። እስኪ ዝፈን ዝፈን ዝፈን። ታፍሪያለሽ? ሆፓ አናቢ ወርቀ ነበረ። እሺ ደረስን። እሺ እና እዚህ ጋር ሆፓ እንዳትወድቅሽ። አለባበሴ የወደድከው እንዴት ነው? ስማ እቺ አውርጄ ልስጠው እንዴ? ማን ያውቃል? የት አለ? ላንተች ትወዳለህ? ያ ቦክስ እስኪ በቦክስ ሙታው አንተ ቦክስ በል በል በል